እንትን እንላታለን። አሁን መረጋጋት ነው የምትፈልገው። ስላልፈለግኩ ነው እውነት። ምክንያቱም የሆነ ነገር ሆኜ ወይ ጸጉሬ የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲም ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘነጥበት ሁኔታ ላይ እንኳን አይደለሁም። ሁሉም ነገር ደግሞ ፈጣሪ ያውቃል። ፈጣሪ የትኛውንም ነገር ያለ ምክንያት እንትን ሊል አይችልም፣ ሊያመጣም ምንም ሊያደርግ አይችልም። እዚህ ያንን ነገር ነው ማሰብ ያለብሽ። አንቺ ደግሞ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ። ከራስሽ አልፎ ብዙዎችን እኛንም ሁላችንም የምትመክሪ አይነት ልጅ ነሽ። ስለዚህ እንደዚህ አይነት ነገር አንቺ ጋር ነገር አልችልም አላውቅም እኮ። እሺ ይሄን አንድ ጥያቄ ልጠይቅሽ። በራስሽ ነው የጠፋሽው? ራስ ፈልገሽው ነው ወይንስ ሰዎች አንቺን የሆነ ነገር አድርገውሽ ነው? ይህንን ብቻ በግልጽ አማርኛ ነገር ይሄድ ነው። በቃ አታስጨንቀኝ፣ በማርያም እንደዚህ አትጠይቀኝ። በቃ አውራም በእግዚአብሔር አትጨናነቅ። ስሜቷን እየተረዳሁት ነው። ለእኛ ብለሽ ነው አይደል የመጣሽው? አሁንም አብርሃም አንተም ማግኘት አለብኝ ብዬ ያሰብኩት ቤተሰቦቼን በጣም የተጨነቁ ስለሆነ ነው። ማርታንም ያለችበትን ሁኔታ እያየው ነው። አቤልም በዛው ልክ የተጨነቃችሁ ነው። እና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው እኮ። እሺ ደህና ነሽ፣ ግን ደግሞ አንድ ጥያቄ ልጠይቅሽ እኮ። በራስሽ ነው የጠፋሽው ወይነት ሰዎች ናቸው አንቺ ነው የወሰድ? እሺ ምንድን ነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድን ነው? ሄድ በእናትሽ ወይንም እሺ እነሱን እንትን ልበላችሁና እኔ ልጠይቅሽ። አቤት ና እንዳንጣው ሂድ እናንተ አንዴ ሚኪ ይቅርታ እንዴ ላናግራት። ችግር ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ የፈለገች ችግር የቃሉን ከኛ ጋር ሄድ። አሁን እኔ ነኝ አይደል ያለሁት። ለእኔ ደግሞ ያለውን ነገር ንገሪኝ በቃ በግልጽ እናትሽ ያለውን ነገር በግልጽ ንገሪኝ። እኔ ደግሞ ከጎንሽ ነኝ። የትኛውም ነገር ከጎንሽ ነኝ አይደል እንዴ? ሁሉንም ነገር ለማገዝ ምንም ነገር እንትን ለማለት ፈቃደኛ ነኝ። የሚያንች በቃ አብርሃም በማርያም አሁን ያለሁበት ሁኔታ እንደዚህ ብዬ ማውራት አልፈልግም እኮ። ለምን እንደዚህም ብላ ሳስጨንቀኝ በቃ የምትወደኝ ከሆነ አብርሽ ምናልባት ይህን ነገር ብቻ አውርተን የምንወስነው ነገር ይሆናል። በቃ እንዴት መወሰን እንዳለብን ደግሞ አብረን እንወስናለን። ስለዚህ አሁን ከዚህ በኋላ ያለን ጊዜ ብቻሽን ሳይሆን አብረን ነው የምንጋፈጥ የትኛውም ነገር። ማለት ትንሽ ተረጋጋ። ዛሬ ገና ላይ ያገኘናት እግዚአብሔር ይመስገን። እሷ በደህና መምጣቷ ትልቅ ነገር ነው። ልክ ነህ፣ እንደተጨነቃችሁ ይገባኛል። እኔም ተጨንቄያለሁ፣ ግን ቢያንስ ትንሽ ተረጋጋ። ይህን ጥያቄዎች ለመጠየቅ ሰፊ ጊዜ ያለ፣ ግን አብርሽ ምን ነገረች? አብርሽ ምንም አልሆነችም። ያና ላገኛችሁ መጣሁኝ አይደል? በቃ ደህና መሆኔን የነገርኳችሁ አይደል? ስለዚህ በእናታችሁ ምን ሆነች ምናምን አትበሉም። በዚህ በቃ ተረጋጋ። የምር ደህና ናት። በቃ አብርሽ አሁን ላይ ደህና መሆኗ አለ ወሳኙ። በቃ ደህና የእነሱ እጅ ተለለበት ስም በማጥፋት ይከሱታል። ስለዚህ ያው እንኳን መጣች ሩታ ሄርሜላ። ለማንኛውም እንኳን ሰላም መጣች። በጣም ነበረ ከባድ ነበረ። እንግዲህ ከባድ ነው ያሳለፈችው ሁኔታ። እኔ እንደሚመስለኝ ኢፍሬም ያሳያት ነገር አለ። ያችን ነገር መቀበል አልፈለገችም። ያቺ ነገር ነች አሁን እሷን ያስጠፋቻት ማለት ነው። እና በሱ እንትን በሉ ሰሞኑን ይመጣላችኋል። በምን እንደጠፋች በምን እንትን እንዳለች ይታወቃል ብዬ ነው የማስበው። እና እንኳን ሰላም መጣች። ለማንኛውም ሰላም መምጣት ነው። እንግዲህ ቪዲዮውን እየተከታተልኩ ነው ብላለች። ከታገተች እንዴት ነው ቪዲዮ የምትከታተለው? እስቲ እንደው ይህንን ፍረዱ። ከታገተች እንዴት ነው ቪዲዮ እነሱን የምትከታተላቸው ማለት ነው? አንዳንዶቻችሁ ታግታ ነው ትላላችሁ። ከታገተች ይኸው እውነቱን እኮ እየወጣች ነው። ከታገተች በምንም ታምር በምንም ቪዲዮ ልታይ አትችልም። ሁላችሁም እንግዲህ የታገተ ሰው ታውቃላችሁ። እንኳን ቴሌቪዥን ሊያሳዩቸው ቀርቶ ሌላም ነገር
እንትን አይሉም እና ዋናው መንጣትሽ ነው ሄርሜላ። ለማንኛውም ያው እንግዲህ በሰላም መተሻል። ሰው ነጣ ወጥቷል ማለት ነው። ብዙ ልጆች ኤፍሬም እና ሩታ እያሉ ነው። የእነሱም ነጣ ወጥቶላቸዋል ማለት ነው። ግን ገና ነው፣ አልታወቀም ማን እንዳሳገታት ምን እንደሆነች። እኔ እንደሚመስለኝ ይቺ ነገር ምንም ብሆን ምንም ትቀበለኛለህ ወይ እያለችው ነው። አብርሃም ትቀበለኛለህ ወይ እያለችው ነው። አይ ተይ እባክሽ ወንድ ልጅ እንኳን እንደዚህ እያልሽ እንትን አሁን ሊያጥራናሽ ነው እንጂ የሆነ ስህተት ታገኘብሽ እንኳን ትቀበለኛለህ ብለሽ እንትን አትበይ። እውነቴን ነው የምላችሁ እና እውነቱን እየተነጋገርን እንሂድ። ማንም የሴት ልጅ እንደዚህ ተጎልተሽ ነው አንቺ እንደዚህ ሆነሽ ነው ለክ የጠፋሽው ምናምን ብሎ የሚቀበል ወንድ የለም። መቀበሉን እኛ አናውቅም። ተተከበረሽም ይቀበልሻል፣ እሱን አናውቅም። ያው ለልህ ብሎ ሊቀበልሽ ይችላል። ግን የሩታ እጅ ተለለበት ግን ከባድ ነው የሚሆነው ማለት ነው። ለአብርሃም ከባድ ነው የሚሆንበት። ለእነ ኤፍሬምም እንደዚህ ለእነ አቤርም እንደዛው። ለምን ስም በማጥፋት እኔ ይሄ ነገር አቤር ራሱ ያለበት ነገር ነው የሚመስለኝ። እግዚአብሔርን እውነቴን ነው የምላችሁ። እኔ አሁን አቤልን አላምነውም። ስለዚህ እንኳን ሰላም መጣች እሷ። በጣም ነው ደስ የሚለው። አምሮባት ነው የመጣችው። አምሮብኝ እንዲመጣ ፈልጌ ነው እንጂ እንደዚህ ተበሳቁሌ እንድታገኙኝ አልፈልግም ብላለች። እሱን እንግዲህ ፈጣሪ ያውቃል። ለማንኛውም እንኳን ሰላም መጣሽ እንጂ ተበሳቁለሽ ምንም ብለሽ ዋናው ነፍስሽ መንጣት ነው እንትን የሚለው የሰው ልጅ። አንዳንዴ ፈተናን ምን እንጠራለን፣ ለምን ተፈተንኩኝ፣ ለምን እንደዚህ ሆንኩኝ። ግን የሰው ልጅ ፈተናን መጥራት የለበትም ብዬ ነው እንትን የምለው። ስንፈተን የሆነ ነገር እንትን እያለልን ይመጣል። ፈተናችሁን አትጥሩ፣ መበደራችሁን አትጥሩ። አንዳንዶቻችን በቃ የሆነ እንትን ሲያጋጥመን በቃ ወይኔ ለምን እንደዚህ ሆነ፣ ለምን እንደዚህ ሆነ እንበል። ለምን እንደዚህ ሆነ ከማለታችን በፊት ማለኛ አትፈትነኝ ብቻ ነው ማለት ያለብን። አትፈትነን፣ ከፈተና ውጣን፣ ፈተና ፈትነን ግን ያን ፈተና በቀላሉ አሳልፍልን ማለት ይሻላል። ብዙዎቻችን ለምን እንደዚህ ሆነ፣ ለምን እንደዚህ ተፈተን ብለን የምንላለን። ፈተና እኔ እኮ አንዳንዴ ይገርመኛል። ፈተና ለምን ትፈተነኛለህ እግዚአብሔር እያልን እግዚአብሔርን ማማረን። እግዚአብሔር ለሁላችንም እኮ በደራችንን ይዞልናል። ሁላችንም እኮ በጣም በሚገርም ሁኔታ እንደኛ በደል ቢሆን ኑሮ እግዚአብሔር ይቅር አይለንም ነበረ። ሄርሜላም የሆነ ጥፋት አጥፍተሻል፣ አላጠፋውም አትበይ። የሰው ባል ነው የሰው ባል ነው የቀማሽው። የልጅ እናት ነው ልጅ ካላባት ነው ያስቀረሽው እና ጥፋት አለብሽ። ግን እንደ ጥፋትሽ እኛ ታሰሪ ሙቻ አንለም። እኔ በበኩሌ በሰላም ኑረሽ በቃ በሰላም እንድትኖሪ ነው የምንፈልገው ማለት ነው። ግን አለ አይደለ አሁን እየጠፋሽበትን ምክንያት ግን ማወቅ እንፈልጋለን። እኛ ማወቅ እንፈልጋለን። አብርሃምም ማወቅ ይፈልጋል ለምን እንደጠፋሽ። እንዴ ዛሬ በምን እንደጠፋሽ ሳይታወቅ እንግዲህ ህዝቡ ሲከሰስ ሲደበደብ ኑሮ አሁን አንቺ ሰላም ነኝ ብለሽ ትመጭናለሽ እንዴ? እሱ የሚያዋጣ አይመስለኝም። ንገሩን። ሄርሜላ የጠፋችበትን ምክንያት መስማት እንፈልጋለን። እሱን ብቻ መስማት እንፈልጋለን። እንዴት የጠፋችበትን ምክንያት ሳናውቅ። ስለዚህ ሄርሜላዬ እንኳን ሰላም መጣች። ለማንኛውም ብሏል እንትን እዳው ገብስ ነው ብሏል ያገሬ ሰው። ስለዚህ አንቺ መምጣትሽ ብቻ ነው የሚፈለገው። እንደዚህ ግን አምሮብሽ እኮ ነው የመጣሽው። ዋው ይሄማ ዛሬ አይደለም የመጣሽው። በአንድ ቀን ይሄንን ያህል ውበት ይደፋብሻል እንዴ?
በአንድ ቀን ከእስር ቤት ወጥተሽ እስር ቤት ትሆኝ። አይ ሄርሜላዬ ሰውን እኮ አንጫጫሽው አባላሽው እንጂ ምን ማንጫጫት ብቻ አባላሽው እንጂ እንግዲህ አብርሽ የልጁን እናት ወንድሙን ምኑን እስተማሳሰል ድረስ ደርሶ ከዚህ ሁሉ ሰው ጋር ተባልቶ ግን ድራማ ነው እንደናንተ። እኔ እኮ ማመን ትቻለሁ። በአሁኑ ለምን መሰላችሁ ሁኔታቸው ሁሉ ግራ የሚያጋባ ሆኗል። በዚህ ጋር እንትን ነው ብላችሁ ስትሉ በዚህ ጋር ሌላ ነገር ይመጣል። ስለዚህ እኔ ቆስቲ ሰሞኑን እናያለን። ለማንኛውም ሰሞኑን እንግዲህ አብርሽ ወደ እስር ቤት ሲወረወር ደግሞ እሱን እናያለን። መታሰሩ አይቀርም። ለምን አይለቁትም? ዳኒ አይለቀውም። ለምን እሱ ተለለበት ስም በማጥፋት ታስሮ፣ ያው ስም በማጥፋት ደግሞ በጣም እንትን ይባላል፣ ይታሰራሉ። ስለዚህ ሜሪ ራሱ አይቀርላት። ለምን ስም በማጥፋት እነሱ ተለሉበት፣ እኛ የሌለንበትን ስም በማጥፋት እንከሳለን፣ እናሳስራለን ይላሉ። እንግዲህ ያው ሲተሳሰሩ ይከርማሉ ማለት ነው። እስር ቤት በእስር ቤት ተዛሬው ተጀምሯል። የእስር ቤቱ ወሬ ማለት ነው። እኔ አይደለሁም ግን እኔ የተለያየው ነው ሚዲያ ላይ እናሳስረዋለን አብርሽን ሲሉ ሰምቻለሁ፣ አይቻለሁ። ስለዚህ ያው እንግዲህ ተታሰረም መታሰሩም ምንድን ነው ችግሩ? ይፈታል። ግን የሆነ ነገር አለ፣ እንደ የሆነ ነገርማ አለ፣ የሆነ ነገር አለ። እንደ ሄርሜላ በሰላም አይደለም የጠፋችው። ኤፍሬም የያዘባትና ያወቀባት ነገር አለ። እሱን ለማሳወቅ አልፈለገችም። እውነቴን ነው የምላችሁ። እሱ እንዲታወቅ ብትፈልግ ኑሮ ብትናገር ኑሮ ያው እንትልትል ነበር ማለት ነው፣ ይታወቅ ነበር። ግን እሱም